በስመ አብ ወወልድ ወመንፈስ ቅዱስ እንደምን ዋላችሁ? እንደምን ከረማችሁ? ብፁዕ ወቅዱስ አባታችን አቡነ ማትያስ፣ ብፁዕ አቡነ አብርሃም በጠቅላይ ቤተ ክህነት ጠቅላይ ስራ አስኪያጅ ይህን ታላቅ ጉባኤ ለመሳተፍ ከያላችሁበት የቤተ ክርስቲያን ስም የመጣችሁ የተሰበሰባችሁ አባቶች፣ ሊቃውንት፣ መምህራን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ከሰነበተው አጀንዳ አንዱን ወይም ሁለቱን እጠቅሳለሁ። ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲሆን ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የተንሥእ ሥርዓተ ዘአንበሩ አበዊከ፣ አዳምጡ። እኔ ለቁር አይደለም፣ መጽሐፍ ቅዱስ ነው። የተንሥእ ሥርዓተ ዘአንበሩ አበዊከ፣ አባቶችህ ነቢያት፣ አባቶችህ ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳል። የእኛ ስልማችን ለምንድን ነው? ማንን ልናገለግል ነው? አጀንዳውን ስሰማው እያለው ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ተው፣ ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሮአቸውን ወደ እኔ ያርጉ። ጭብጨባ ምን ምልክቱ? የተኛ ካለ ይነሳ፣ የውስጥ አንዳም ማዳመጥና ማስተዋል የሚያስፈልገን
ነቢዩ የትንሣኤ ሥርዓተ ዘአንወር አበዊከ ከዚህ አይለፍ በዚህ አይትረፍ ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸውን ለተሳለ ሰይፍ እየሰጡ ደማቸውን እያፈሰሱ እስር ቤት ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው ያለው። ስለዚህ ሰማይን ከነሰራዊቱ ምድርን ከነልብሱ ለመሸከም በእግዚአብሔር መራጭነት ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት ከመዓት ወደ ምሕረት ተመልሶ የአዳም ቀኖና ካለፈ በኋላ 5500 ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለተ ሐና ተብሎ በእግዚአብሔር ቃል የተጠራው የተላከው መልአከ ሰላም ቅዱስ ገብርኤል ክንፎቹን እያማታ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ አዳም ተባካችሁ ቆርቆሮ ምንም አይሰራም። ይህን ቆርቆሮ ያመጣ ሰው በሽተኛ ነው እንዳልናገር ነው የምትፈልጉት። ቁም ነገር እየተናገርኩ ቆርቆሮ ያንሰኛል። ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የ5500 ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት ሀሎነ በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነጻነት ወደ ጉስቁልና ተማርከን የገባንበት የ5500 ዘመን ጨለማ ጉዞ የተወገደበት ምስጢር ነው የምንናገረው። ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን ሰብሳቢ ሆነችን ብሏል። ይሰማችኋል አይሰማችሁም? ዲያብሎስ የበተነውን የአዳም ዘር በሙሉ ቅድስት ድንግል ማርያም ሰብሳቢ ሆነች፣ አስተጋባተን ሰብሳቢ ሆነችን ብሏል ሊቁ ኢራቅሊስ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም፣ ገና እኮ መርፌ የሚወጉትም አይለቅ። ሊቃውንት በየዘመናቸው የገጠማቸውን ችግር ለማስወገድ የክርስቶስ ፍጡር ባህሪውና ያልተፈጠረ ባህሪው ሀብሩ ባህሩ ተዋህዶ አንድ አካል አንድ ባህሪ በሚሆን አንድ ናቸው፣ አንድ ሆኑ ይላል። ባህሪ ቃል ባህሪ ትስብእት ያለመጣፋት በታቅቦ አንድ አካል አንድ ባህሪ ሆነ ብሏል ሲመሰክር። ከነገር ቀደም ምስል ለመስማት ቅኔ መማር ያስፈልጋል። ቅኔ ብቻ አይደለም፣ አገባብ፣ እርባ፣ ቅምር ማርማት ግድ ያስፈልጋል። ተናገረ ይበሉኝ አይደለም፣ እውነተኛውን ጉዞ ለማግኘት
የመጽሐፍትን ስልት አካሄድ በጥንቃቄ ለመረዳት በጉራ አይደለም ቅኔ ከናገባቡ ተመርቋል ብሎ ይላኩታል። አንድ ተራሷሶ ብንጠይቀው መልስ የለም። የቅኔዎቹ ማካሄድ አላቸው እኮ መንገድ አላቸው። ለጉራም አይደለም የተሰወረ ለመግለጥ የራቀ ለማቅረብ የተላሰን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋል። መጽሐፍቱን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ። በስልጣን አይደለም እውቀት፣ በስልጣን አይደለም ስልጣን ለማደራጀት ብቻ ነው። መምህራን የታሉ አሉ? እውነተኞች መምህራን አሉ? የለም። ገና እኮ ነው ችግራችን፣ ገና ነው። ባህሬ ቃል ባህሬ ትስብእትን ሳያቀልጠው ባህሬ ትስብእት ባህሬ ቃልን ሳይውጠው ባህሬ ቃል እርቀቱን፣ ምጥቀቱን፣ ኃያልነቱን፣ ቀዳማዊነቱን፣ አስገኝነቱን፣ ኃይሉን እንደያዘ ባህሬ ትስብእትም ግዙፍነቱን፣ ደካምነቱን፣ ውሱንነቱን፣ ደካምነቱን እንደያዘ በታቅቦ አንድ አካል አንድ ባህሪ ሆነ። አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ጸጳጦስ ላይ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ሳይለይ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልጅ ሚያሳይል በንቆ ባህሪ ስጋሁ በስጋሁ ወብርሃና በመለኮቱ እንግዲህ ታችን ቆ ባህሪ በፀሐይ ጸዳል ነው የምትወለደው። ወፈ ብርጋና የምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል። ባስልዮስ ታንጾኪያም አስደቆታል። ወፈ ብርጋና የምትኖረው በጥልቁ ሐይቅ ውስጥ አዝዋሪት የሚባል አለ፣ ዝብድግ የሚባል አለ። በዚያ ውስጥ ነው የምትኖረው። የባህሩ ቁራ ቅዝቃዜው ሲከብዳት ከባህሩ ወጣ ሽቅ ወደ ሰማይ ወደ አየር ወጣ። በ6 በ7 ሰዓት ሙቀት ፍለጋ አፈማህፀኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት ከፀሐይ ግለት ሙቀት ትስማለች፣ ከነፋስ ግዘፍ ትነሳለች። በዚህ አርጋ እንቁን ትጸንሳለች። ጸንሳ ተመልሳ ወደ ሐይቁ ትገባለች። እንቁን የምትወልደው ከሐይቁ ውስጥ ነው። በየትርጓሜው ይታተታል። እዚህ ግን በግልጽ ንባብ ነው ያለው። ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባህሪ ለመሆን በሕቱም ድንግልና መጸነስ፣ በሕቱም ድንግልና መወለድ፣ ከወለዱ በኋላ በድንግልና ጸንቶ መኖር። ቅድም ብዙ ሲነበብ ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጽሖ ሥጋ ቅዱሶች ሀደረ ላይ ሊሃ ይላል። ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይሄ የተሰወረባቸው ብዙ አባቶች አሉ። እንዴ ንባብ ይቀትል ወመንፈስ ሀዩ ይላል።
አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሖ ሥጋሃ ቅድሶ ኪያሃ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊያን ሰባክያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ድንግል በተፈጥሮዋ እንኳን ከአካሏ የሚወጣ ስሜትም የለባትም። አልብኪ ነውር ወይም እንትኒ ላዕሌኪ ማለት ምን ማለት ነው? እስቲ የተማራችሁ አልብኪ ነውር ወይም እንትኒ ላዕሌኪ ሰሎሞን አንጽሖ ሥጋ የተባለው ሰው እንደመሆኗ እሱም ባለቤቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እናትና ልጁ ሥጋ ተዋሂደዋል። እህል ውሃ በሚቀምሱበት ጊዜ ስንዴ ወይም የወይን እሸት ይመገቡ ነበር። ይመገቡ እንጂ ሰብአዊ ባህሪያቸው እንደኛ ተለውጦ ከአካላቸው የሚወጣ ነገር የለም። ለምን? ባህሪ መለኮቱ አቃጥሎ በላበት ይጠፋ ነበረ ይላል። ይሰማችኋል? ግን ከአካሉ ወይም ከአካሏ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላነው የጠጣነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በደም ስር ገብቶ ኃይል ይሆነናል ደካሞች ስለሆነ። እነሱ ግን ግዙፍ ሥጋ ቢዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ቢጠጡም መንፈስ ቅዱስ አቀባም ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት፣ ሐና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ዘር የምትባለው ለዚህ ነው። ስለዚህ ንጽሕና ቅድስና ሀብቷ ነው። ሰማያዊ በቅዳሴውም ሀብተ ሰማያዊ ለማርያም ድንግል ይላል። ሰማያዊ ሀብት ሰማያዊ ንጽሕና ቅድስና ለድንግል ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላኪነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ ዓለመ ወዓለምኒ ሰማይ ባለቅኔው ሲፎክር እኔ መፎከር አለብኝ። ወኮነ ሰማይ ዓለመ ወዓለምኒ ሰማይ በዕለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽራርያም ጎል ሆነ፣ ጎልም ጽራርያምን ሆነ። እስመ እግዚአብሔር ኮነ ሰብአ በታይቱ በመላእክት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንበሮ ውስተ አርያም ተዋርዶ ተሰዶ አንጦሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶት ይኖር የነበረ ሥጋ አካለ ቃልን ባህሪ ቃልን ተዋሂዶ ክቡር ቅዱስ አምላክ ሆኖ በጽርሐ አርያም ታየ። አስተርእዮ በሰማይ ኮነ ይላሉ መዘምራኑ። አትሉም እንዴ? አስተርእዮ በሰማይ ኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋሂዶ ቃል
አንድ አካል አንድ ባህሪ ሆኖ አምላክነት ክብር ስላገኘ በጽርሐ አርያም በመንበረ ብርሃን ተገለጠ። ወስብሐትኒ ዘውስተ አርያም ኮነ ዲበ ምድር በኤረር በራማ በኢዮር በሰማይ ውዱድ በመንበረ መንግስት በግሩማን መላእክት አንደበት ሲመሰገን የነበረው ረቂቅ ምስጋና እነሆ በዕለተ ልደት በጎል ሎሎትና መላእክት አንድ ሆነው ሲዘምሩ በስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ አምላክ ለሆነ ሥጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው። ሰዓት ደርሷል። እየተባልኩ ነው። አዝናለሁ። ጨርሻለሁ።